አዳም በሲኦል ተጥሎ በእግረ ዲያብሎስ ይቀጠቀጣል። ሞት በአዳም እንደመጣ ሁሉ ሞት የገዛቸው አዳምና ልጆቹ በገሃነም እሳት ይጣላሉ። በሲኦል ያሉ ነፍሳት ወደ ሰማይ አሻግረው ተስፋ የተደረገላቸውን ቀናት ይናፍቃሉ። ሕገ እግዚአብሔርን በጣሰው በአዳም በደል የሰው ልጆች የወጡባት ገነት በእሳታዊ መልአክ በብርሃን ሰይፍ ትጠበቃለች። ብዙ ነቢያት እየተነሱ አለፉ፣ ግን አንዳቸውም አዳምና ልጆቹን ከሲኦል ባርነት ነፃ ሊያወጧቸው አልቻሉም። ከልጅ ልጅ ተወልጄ አድንሃለሁ የሚለው የተስፋ ቃል ሲቀርብ የአምላካችን የምሕረት ዓይኖች ወደ ምድር ተመለከቱ። ፍጥረታት ሳይፈጠሩ አዳም ሳይበድል ለእናትነት የተመረጠች እመቤት ከሐናና ከኢያቄም አብራክ ተገኘች። የአዳም ኀጢአት በዘር ያልተላለፈባት ንጽሕት እመቤት ለአምላክ ማደሪያነት በዚህ ምድር ተወለደች። 3 ዓመት በእናትና አባቷ ቤት 12 ዓመት በቤተ መቅደስ አደገች። መላእክት የዕለት ምግቧን እያመጡላት ከሰማይ ሰማያዊ ዝማሬ ከምድር የካህናቱን ምስጋና እያዳመጠች እናታችን ቅድስት ድንግል ማርያም አደገች። በአይሁድ ላይ ያደረ ሰይጣን ቤተ መቅደሳችንን ታሳድፋለች በሚል ምክንያት ከቤተ መቅደስ አስወጧት። በካህኑ ዘካርያስ ጸሎትና ልመና አረጋዊ ዮሴፍ እመቤታችንን እንዲጠብቃት ተመረጠ። የመዳን ቀን ደረሰ። እግዚአብሔር ከላይ ከአርያም ሆኖ ምድርን ጎበኛት። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ብሎ ቅዱስ ጳውሎስ ለገላትያ ሰዎች እንደነገራቸው በስድስተኛው ወር ቅዱስ ገብርኤል መልአክ በእግዚአብሔር ፊት ጸጋን ወዳገኘችው ወደ ድንግል ማርያም ተላከ፣ የምስራቹን ሊናገር። አምላክ ወደ ምድር መጥቶ ሰው ሆኖ የሰውን ልጅ ለማዳን ንጽሕናዋን ወዶ ለእናትነት እንደመረጣት ሊያበስራት መጣ።